ያሰብኩት እኔ መዘጋጀት አይጠበቅብኝም ብዬ ነው ይገባኛል እኛም የቻልነውን እየሞከርን ነው አንቺ መረጃ ካለሽ ደግሞ ልትተባበሪን ይገባል ያለኝ እሱ ነበር ሌላ እንኳን ምንም የቀረኝ ነገር የለም እሺ እንደሱ ከሆነ ላድርስሽ እሺ ጥሩ አቺ በያ አንዴ እሳቴ ቢዝ ነው እንዴ ልሽ አለሁልሽ እንዴ ነሽ አለሁልሽ ቢዝ ነው አለው ሳጮል ደግሞ አታነሳም ቆይ ያጠፍተን አለው ባክ ድድ ማስጫም የለም የት ሄደ ነበር ፖሊስ ጣቢያ እንጂ ነበር ምን ልታደርግ የማቆኑ ለፖሊሶቹ ለመናገር የምን እውነት ያህና እናት ባዩሽ የምትባለዋን ሴት እንዳልገደለች ነው ምን እንዴት ነው እንደዛ የምታደርገው ለምንድን ነው እንደዛ ማላደርገው ሃናም ሆነች ቤተሰቦቿ ለኛ ካላዘኑ ልናዝንላቸው አይገባምሽ ተምቹ ተረጋግቼ ሳስበው በጣም የተሳሳትኩት እንዴት ሃና እንደዛ ልናገራት አይገባም ነበር ይሄ ማለት እኮ በግዱ ደጂ ማለት ነው ወደደችም ጠላችም ሃና ያንተና ያንተ ብቻ ናት ተምቹ ቆይ ለስሜትስ እማቀውን ነው ሸሽጌ ያህና እናት እስር ቤት ገብታ ተበስበስ ነው የምትለኝ አይደለም እናቷ መላ ቤተሰቧ ቢሰበሰብኛ ምን አገባን ቆይ ምን ሆነሃል እንዴት ነው እንደዛ የምታስበው አንተ ራስ እንዴት ነው የምታስበው ለአንተ ስሜት ግድ የሌለውን ቤተሰብ ካላዳንኩ የምትለው ራስ እንደ ጻድቅ ነው የምታስበው እኔ እንደሱ አላልኩ ትሰማኛለህ አሁን ይለ ለፖሊሶቹ የነገርካቸው ነገር በሙሉ ውሸት እንደሆነ ተነግራቸዋል ለምን ሃናን ለመቅጣት እናቷ መውጣት የለባት አንተ አትጃጃል እንግዲህ አንተ ራስህ አትጃጃልሽ ማንንም ሰው በስሜት ሲጫወት ቆም የማይመስላል ትሰማኛለህ ተምቹ ሁለተኛ ስለሃና ክፉ ነገር ስታወራ ብሰማ አገላለሁ እሺ ትሰማኛለህ ጆሮ ሃና ያንተና ያንተ ብቻ ናት የሌላ ሰው ሆናለሁ ብትል እገላታለሁ ወይኔ በመንገዴ ድጋሜ እንዳገባሽ ጆሮ ወይኔ የምጣዱ እያለ የእንቅቡ ተንጣጣሉ ፋዘርዬ ቆይ እኔ እያለሁ እሱ ምን ቤት ነው ጆሮቹ ልጆች እንዴ አረዘርኩ ይባክሽ ስራ ውስጥብኝ ነው እኮ የጠፋሁት እኔ ዘርፌ ተመልሶ ይመጣል እሺ ደና ትቷት ነበር ደግሞ ተነሳባት አይዲያ ምን ታርግ ብለሽ ነው ያዘይዟት እኮ ነው ተቀይመኝ ነው አይደል ኧረ አልተቀየምሽም ስራ ስለበዛብኝ ነው እናንተ ደህና ናችሁ አለን ፊስ ነው እንዴት ናችሁ አለን አንቺማ በቃ ተስማምተሻል እና ወንዶች የሌሉበት ዓለም ይኖርኩ እንዴት አይስማማኝም ሴት ነህ እያልሽኝ እኔ እንደዛ አላልኩም ያንተ ዓለም ውጭ ነው የኛ ዓለም እዚህ ነው ሰው ዓለማችን ይለያያል እሷን ተዋት ዝም ብላ ነው የምትቀባጥረው በሉ በቃ ዓለማችሁን አረብሻችሁ እሺ ትመጣለህ ታዲያሲሊ አይዘድ አሉ እንዴት እንደደከመኝ አጠይቅ ስራችን እንደሚያደክም እኮ የታወቀ ነው ዋናው ነገር ደግሞ ስራችን መንፈር ያፈራ የሚለው ለፋታችን ፍሬ ሳያፈራ አይቀርም ምን ተገኘ ያወይዘሮ ባዩሽን የመጨረሻ የስልክ ንግግር ቅጂውን ከኢትዮ ቴሌኮም ተቀበለ የምርሽ ነው ጥሪዎቹ ምን ተሰኖት ወደሚባልና ሜሮን ወደምትባል ሰዎች የተደረጉ ናቸው ሜሮን ማለት አብራት አስረው ወደነበረችው ነው አዎ ወደሷ ምን ነበር ያወሩት ያው የድምጽ ቅጂ በአካባቢው የሚታየው የሰዎች እንቅስቃሴ
እንደ ወትሮው ሁሉ ሞቅ ያለ ነው። ጫማ ጠራጊዎች በመደዳው ተደርድረው አይኖቻቸውን ባላፊ አግዳሚው እግር ላይ ይተክላሉ። በአካባቢው የሚታዩ ዘመናዊ ነን ባይ ወጣት ወንዶች ወዲያና ወዲህ ይንጎራደዳሉ። አንዳንዶቹ በጆሮአቸው ላይ ምናምን አንጠልጥለዋል። እዚህም እዚያም የተጣጠፈ ሱሪ ፋሽን ሆኗል። ግማሽ ጣቃ በሚያክል ቀሚስ መሳይ ሱሪ የተጀቦኑም አሉ። ሊስትሮዎች ከሚቀመጡበት በስተጀርባ ያለው ምግብ ቤት ሞቅ ያለ አገልግሎት በመስጠት ላይ ይገኛል። ሁሉም በየዕለት ስራው ላይ ተሰማርቶ ይጣደፋል። ንጥቂያና ቅሚያን ስራዬ ብለው የያዙ ወሮበሎችም እንደዚሁ በዕለት ስራቸው ላይ ተጠምደዋል። ጊዜው እየመሸ በመሄድ ላይ ነው። ከወዲያ ማዶ ከሰፊው የዘንባባ ጥላ ስር ቆሞ አይኖቹን በኢትዮጵያ ሆቴል በር መግቢያ ላይ የተከለ ወጣት በአይኖቹም በጣቶቹም ለወዲህኞቹ ምልክት ሰጠ። ከወዲህ ማዶ ያሉት ሁለት ወጣቶች ያችን ቀይ መኪና እየተዟዟሩ ፈተሿት። አራቱም በሮች ጥርቅም ብለው ተዘግተዋል። ከመሪው በላይ ባለ ዳሽቦርድ ላይ እንደዋዛ የተቀመጠች ባለቡና ቀለም ቦርሳ ላይ አነጣጥረው ምራቃቸውን እየዋጡና ከንፈራቸውን እየላሱ ነበር። ከነሱ መካከል አንደኛው ጸጉሩን እንዴት አድርጎ እንደቀለደበት እግዚአብሔር ይወቀው። ጋም ያይሉት ጋርሶ ብቻ በጎፈሬው ዙሪያ ምላጭ ሮጦበታል። በደፈናው ትልትል ጎፈሬ ሆኗል። ጠቆር ያለና ፊት አመዳም ወጠምሻ ነው። አብሮት ያለው ደግሞ ሌባ አይመስልም። እንደ መልካም ሴት ወይዘሮ የጣቶቹን ጥፍሮች ቀይ ቀለም ተለቅልቋቸዋል። በጆሮው ላይ ሎቴ አንጠልጥሏል። ሴታ ሴት ቢጤ ነው። ተዘዋውረው በሩ መቆለፉን በጣታቸው ምልክት ለዚያ ለዘንባባ ጥላው ስር ሌባ ጠቆሙት። እሱ በአይኖቹ የመኪናውን አሽከርካሪ ሁኔታ ለመከታተል ነው የቆመው። ታዲያ ምን ያደርጋል? መስታወቱን በምናምን ሰብረው ያወስዱ ነገር አካባቢው አመች አልሆነላቸውም። መላ ጠፋቸው። እና አያቱ ከርችሞት ሄዷል አለ አንዱ በልህ። እንደምንም ብለን መሸለታችን አይቀርም፣ አይዞን ሲል ተስፋ ሰጠው ሌላኛው። በዚያች የቆዳ ቦርሳ ውስጥ ጠቀም ያለ ገንዘብ መኖሩን ማን እንደነገራቸው እግዜር ይወቀው። ብቻ እነዚህ ሌቦች ገንዘብ የሚያሸቱ ቀላዋጭ ጣቶች ሳይኖራቸው አይቀርም። አንድ ሰው 9 ኪሶቹን ባዶ አድርጎ አውቶቡስ ውስጥ ቢገባ በቀጥታ ሄደው የሚሸለቅቁት 10ኛ ኪሱን ነው። በዚያ በኢትዮጵያ ሆቴልና በአምባሳደር ሲኒማ አካባቢ የማይፈጸም የስርቆሽ አይነት የለም። ወርቅ ካንገትም ከጆሮም ላይ በጥሶ መሮጥ፣ ቦርሳ ነጥቆ መብረር፣ መነጽር ከአይን ላይ መመንተፍ፣ ኪስ ማውለቅ፣ አስፈራርቶ መቀማት፣ እረ ስንቱ። ከዚያም ወደ ወንዙ ሰምጦ ድልድይ ለድልድይ እንደ እባብ በደረት እየተሳቡ ተሽሎክልኮ ማምለጥ። አሁንም እዚያ ማዶ ከዘንባባ ጥላው ስር ጅንስ ሱሪ ለብሶ አዳዲስ ጫማ አድርጎ ሲታይ ትልቅ ሰው የሚመስለው አጭሩ ባለፈርጣማ ጡንቻው ጋሪ ከ3 ቀናት በፊት አንድ የስርቆሽ ቲያትር ሰርቷል። ከምሽቱ 4 ሰዓት ተኩል ሲሆን ሰውየው ከሴት ጓደኛው ጋር ሐራምቤ ሆቴል አምሽተው ወጡ። ከዚያም ሴቼንቶ አስቆሞ ሞቅ ያለ ገንዘብ ለታክሲ ከፍሎ ጓደኛውን ሸኝቷት እሱ ደግሞ ወደ መኖሪያ ቤቱ ወደ ፖሊስ ጋራዥ ማቅናት ጀመረ። እንደ ጋጋኑ ድምፁ የሚያስፈራው ጋሪ ጨለማውን ምሽግ አድርጎ እየጠበቀው ነበር። እንኳንስ በዚያን ምሽት በቀንም ቢሆን ያ ድምፅ አስደንጋጭ ነው። ያ አስፈሪ ወፍራም ድምፁ የሚወጣው ከዚያ ድንክ ቁመቱ ውስጥ ነው ብሎ ማመን ያስቸግራል። ባቋቋምም በስጋም ከበድ ያለው ሰው የሚደፍረኝ የለም ብሎ ደረቱን ነፋ አድርጎ ነበር መንገድ የጀመረው። ቁም ሲል አንባረቀ ጋሪ። በስመ አብ ወልድ ሲል አማተበ መንገደኛው። በድምፁ ደንግጦና የነበረው በራስ የመተማመን ስሜት እንደ ጉንበኖ ጠፍቶ በብርክ እየተዋጠ የ6 ሰው ድምፅ መሆን አለበት አለ በልቡ። ጀርባውን ሰጥቶ ጆሮውን አቅንቶ እንደቆመ ጣቶቹ የእጅ ሰንሰለቱንና ወፍራሙን የጣቱን ቀለበት ማውለቅ ስለቻሉለት ቀስ ብሎ ከኪሱ አስቀመጣቸው። ዞር ላለው ብትል አናተ በዚህ ጥይት ብትንትን ይወጣል
ሰውየው በፍርሃት ደንዝዞ እንደ ሐውልት ተገትሮ ቀረ። ጋሪ ቀስ ብላ መጣችና ሽጉጥ አስመስላ በያዘችው ድቡልቡል እንጨት ጀርባው ላይ ደቀነች። ያለህን አንድ ባን ፊትህን ሳታዞር። ሰውየው ወደ ቀኝም ወደ ግራም ገልመጥ ሳይል በመጀመሪያ 4 ባለ 100 ከዚያ 12 ባለ 10 ብር ኖቶችና 6 ባለ 1 ብሮች አቀበለው። የቀረኝ ሳንቲም ልጨምር? ጋሪ ሳቁ ሊያመልጠው ነበር። ቀጥል ወደፊት ሲል ትዕዛዝ ሰጠ። ሰውየው ቀጥ ብሎ ወደፊት አቀና። በዚህ ድራማ ጋሪም አስረካቢውም ተደስተው ነበር የተለያዩት። አስረካቢው የወርቅ ሰንሰለቱንና ቀለበቱን በማዳኑ ሲደሰት፣ ጋሪ ደግሞ በርከት ያለ ገንዘብ በማግኘቱ ሁለቱም ደስተኞች ነበሩ። ይህ ሁሉ ገንዘብ በ3 ቀን ውስጥ ወድሞ ዛሬ በጋሪ ኪስ ውስጥ 74 ሳንቲም አልነበረም። ጋሪ እዚያ አምባሳደር አካባቢ ላሉ ዝሙት አዳሪዎች የማይነጥፍ ምንጫቸው ነው። ይዟት ለሚሄድ ሴት ሞቅ ያለ ገንዘብ ይከፍላል። ሲጋብዝ በሽበሽ ነው። በዚህ ምክንያት በአካባቢው ካሉት ዝሙት አዳሪዎች ውስጥ ከሱ ጋር ያልጨፈረች ያልዘለለች ሴት ፈልጎ ማግኘት ይከብዳል። በቅጽል ስሙ የሚጠራው ቱለማ ጋሪ ነጂ ነበር። ደብረ ዘይት ውስጥ ለረጅም ዓመታት በጋሪ ነጂነት ሰርቷል። ዛሬ ጋሪ የሚል ቅጽል ስም የተሰጠው በዚያ በጋሪ ነጂነቱ ዘመን በፍሬቻነት ይጠቀምበት የነበረው ምላሱን ልማድ ሆኖበት ወደ ቀኝና ወደ ግራ ስለሚጎለጉለው ነው። በተለይ ጫት ቅሞ ሲመረቅንና ሲሰክር ይብስበታል። ጋሪ ነጂነቱን የጠላው ከሥራ መልስ ማታ ላይ ጠጅ በሚጠጣበት ቤት ውስጥ የሚሰበሰቡት የዕድሜ ጓደኞቹ ሽሙጥ አስጠልቶት ነው። ጠጃቸውን እየኮመኮሙ እርስ በርሳቸው በነገር ተረብ ሲጠዛጠዙ፣ በስንተኛ መንጃ ፈቃድ ነው የምትነዳው ቱለማ? ሃሃሃሃ ሳቅ በሳቅ። ፍሬቻ እንዴት ነው የምታበራው ቱለማ? ሃሃሃሃ ሌላ የሳቅ አጀብ። የመኪና ጭስ ማውጫ የቱ ጋር ነው ቱለማ? ከፊት ለፊቱ እዚያ ፋንድያ መጣያው ስር ነዋ። ሌላ ሳቅ። ብቻ ቱለማን በዚህም በዚያም አዋክበው ጋሪ መንዳቱን እንዲጠላ አደረጉት። ከዚያም ሥራ ጠፋ። ቱለማ ቀስ በቀስ ስርቆሽ ጀመረ። ገቢው ማለፊያ ሆነ። በቃ ታዲያ ለምን በዚህ የሙያ መስክ አልሰማራም አለ። በእድገት ወደ አዲስ አበባ ገባ። የስርቆሹ ሳይንስ ደንበኛ ተመራማሪ ሆነ። በየዕለቱ አዳዲስ የስርቆት ሪከርዶች አስመዘገበ። ዛሬም ከሌሎች 2 ጓደኞቹ ጋር ሆነው የዲፕሎማት ንብረት በሆነች ተሽከርካሪ ላይ ስርቆት ለመፈጸም ጥንብ እንዳያሞራ ከበዋት በማንዣበብ ላይ ይገኛሉ። የመኪናው አሽከርካሪ መጀመሪያ ወደ ሆቴሉ ሲገባ ቶሎ ይመለሳል በሚል ስጋት ተጨንቀው ነበር። አሁን ደግሞ ቶሎ ወጥቶላቸው ቦርሳውን በእጃቸው ለማድረግ ቸኩለው በጉጉት ይጠባበቁት ጀመር። በድራማው ውስጥ ያ ሴት መላኩ ከፊት እንዲሆንና ጋሪ የኋለኛውን የምንተፋ ድርሻ እንዲወጣ ሲስማሙ፣ ሶስተኛው ከመሃል ቆሞ ሽፋን ሰጭ እንዲሆን የሥራ ድልድሉ ተጠናቀቀ። ረዘም ቀጠን ያለው መነጽር የሰካ ፈረንጅ ጥቁር የሱፍ ኮቱን በእጁ እንዳንጠለጠለ ቡና ከጠጣ በኋላ ክው ክው እያለ ወጣ። ባይኖቻቸው በጥንቃቄ ተከተሉት። ልክ መኪናው ውስጥ ገብቶ ሞተሩን ሲያስነሳ ፊት ለፊት ሄዶ ድራማ እንዲሰራ የተመደበው ወጣት ቲያትሩን ጀመረ። አሁን ጊዜው እየመሸ አይን ያዝ ማድረግ ጀምሯል። ከመኪናው ፊት ለፊት መጣና ፊቱን ወደ ሰውየው አዙሮ ጎንበስ ብሎ ከፊት መብራት አካባቢ ከተመለከተ በኋላ ሲጃራ ከኪሱ አወጣና በፍሬቻው ለመለኮስ መንደፋደፍ ጀመረ። በዚህ ጊዜ ሌሎች ቲያትረኞች በዚያ በልጁ ድርጊት የተደነቁ በማስመሰል በሳቅ ማውካካታቸውን ቀጠሉ። ሰውየው አንገቱን አወጣና ምን ተፈጠረ አለው በፈረንጅኛ። አንደኛው ወደ መኪናዋ የፊት መብራት እጁን እየጠቆመ የሚሰራውን አትመለከትም አለው። ሰውየው ግራ ገባውና ጥቂት አመንትቶ ሁኔታውን ላይ ወረደ። በዚህ ጊዜ ሽፋን ሰጪው ከመሃል ገብቶ ቆመ። ፈረንጁ ከመኪናው ወርዶ ቢመለከት
በፍሬቻ ሲጃራ ለመለኮስ የሚንደፋደፈውን ልጅ በማየቱ በሳቅ ፈነዳ። በዚህ መሃል ጋሪ እጆቹን አስረዝሞ ቦርሳዋን በቁጥጥር ስር አዋላት። ከምኔው ከዚህ አካባቢ እንደተሰወረ ማወቅ አይቻልም። ፈጣን ሌባ ነው። ይህ ሁሉ ቲያትር በሩን ለማስከፈት ነበር። ተሳካላቸው። ነጩ በልጁ ድርጊት እየሳቀ ወደ መኪናው ተመለሰና ሞተሩን አስነስቶ የኋላ ማርሽ ካስገባ በኋላ ዞር ብሎ ቢመለከት ቦርሳው የለም። በድንጋጤ አመዱ ቡና አለ። በንዴት ከመኪናው ውስጥ ተወርውሮ ወጣና እንዳበደ ሰው ወዲያና ወዲህ ተሯሯጠ። ጩለሌዎቹ ጉድ እንዳደረጉ ታወቀ። ፍሬቻ ከሳት ለይተው የማያውቁ ጥሬዎች መስለው የከበቡት የትርኢቱ ተዋንያን መሆናቸውን እንዳወቀ የሚያገኛቸው መስሎት ወዲያና ወዲህ ሮጠ። ከንቱ ሩጫ። የሱን ሁኔታ ቆሞ ከሚመለከተው በቀር አንዳቸውም የሉም። ያንን የሚያክል ገንዘብና ሰነድ የያዘ ቦርሳ በመኪናው ኪስ ውስጥ እንኳን ለማስቀመጥ ባለማሰቡ በራሱ ንዝህላልነት ተበሳጨ። ከዚያም በአካባቢው ለሚፈጸም ወንጀል ሪፖርት የሚደረግበትን ፖሊስ ጣቢያ የሚያሳየው ሰው ይዞ ወደ ፖሊስ ጣቢያ በረረ። የዚህ ዓለም ነገር ይገርማል። አንዱ ደም የሚያለቅስበትን ሌላው ይሳለቅበታል፣ ይፈነድቅበታል። የተዘረፈው ሰው እንደዚያ በሰራ ከላቱ ላይ የንዴት እሳት እየተንቀለቀለበት ለሪፖርት ሲበር፣ ሶስቱ ጭልፊቶች ደግሞ በገጠማቸው ሲሳይ በደስታ ተፍነክንከው ተቃቅፈው ተሳሳሙ። ጋሪ ቦርሳውን እንደመነተፈ በቀጥታ በተቀጣጠሩበት አዲሱ ቄራ ከሚገኘው ማታ ማታ ፓርቲ ከሚጨፈርበት የስንዱ ቤት ተዝናንቶ እየጠበቃቸው ነው። 1 ሰዓት ባልሞላ ጊዜ ውስጥ ሶስቱም በቀጠሮ ቦታ ጸበሉን ሊቋደሱ ተገናኙ። ጋሪ በኩራት ደረቱ አብጧል። ደረቱ ቢያብጥ እውነት አለው። ደረት የሚያሳብጥ ብር ነው የታፈሰው። ያ ሴታ ሴት መላኩና ሽፋን ሰጪው ኬኖ የተገኘውን ርዝቅ ለማየት መጓጓታቸውን በመረዳቱ የምስራቹን ሊያበስራቸው እንደዋዛ የተቀመጠባትን ቦርሳ ወጣት። በእነሱ መካከል ዋናው ዲሲፕሊን መተማመን ነው። የተገኘውን እኩል መካፈል እንጂ ከላዩ ላይ ቀነጫጭቦ ወይንም አጭበርብሮ ለግል መጠቀም ወንጀል ነው። በእነሱ ዘንድ ወንጀሉ ማጅራት መምታት፣ መንጠቅ፣ መደብደብ፣ መስረቅና መግደሉ አይደለም። በሌቦቹ ዘንድ ይህ ሁሉ ሕጋዊ የሥራ እንቅስቃሴ ነው። ለወንጀለኞች ወንጀሉ በጋራ የተገኘውን ጥቅም ለግል ብቻ ለማድረግ የሚደረገው ሙከራ ነው። ይህም ሙከራ በእነሱ ዘንድ ከመግደል ሙከራ የሚተናነስ አይደለም። ጋሪ ደግሞ በዚህ ረገድ የሚታማ ሰው አይደለም። ለምን ብሎ ጓደኞቹን ያታልላል? ነገም ሌላ ቀን ነው። እሱና ጓደኞቹ እስካሉ ድረስ ሥራውም አለ፣ ይሰራል። የሁለቱም አይኖች በጉጉት ተውጠው በቦርሳው ላይ አረፉ። የዚያ ሁሉ ድካም ውጤት የማይጠቅም የወረቀት ጥርቅም ሆኖ ከተገኘ ወሽመጣቸው ብጥስ፣ ከንፈራቸው ድርቅ ማለቱ ነው። መላኩ ከመጎምጀቱ የተነሳ እንደ ቀላዋጭ ውሻ ከንፈሩን ላሰ። የጋሪ ሁኔታ ተስፋ ሰጭ ነበር። ፊቱ ያበራል። በርግጥ መልካም ሲሳይ መሆኑን ቢገምቱም መጠኑን ለማወቅ ቸኮሉ። ጋሪ 1 ሳንቲም አልነካለትም። ቦርሳውን አወጣና ከፈተው። መላኩና ኬኖ በድንጋጤ ተውጠው ተያዩ። ድንጋጤው ከደስታ የመነጨ ነበር። ከፍተኛ ደስታ ለምን እንደሚያስደነግጥ እንጃ። የገንዘቡን መጠን ሲያዩ፣ በተለይም ብር ሳይሆን የአሜሪካን ዶላር በመሆኑ በጥቁር ገበያ ቸብችበው የሚቆጥሩት የተከመረ የብር ብዛት በአይነ ህሊናቸው ላይ ሄደና በደስታ ሰክረው ተቃቀፉ። 1000 የአሜሪካን ዶላር፣ ፓስፖርት፣ ልዩ ልዩ ሰነዶች ነበሩት። ፓስፖርቱንና ሰነዱን ቢቻል ለመመለስ ባይቻል ሊጥሉት ተስማሙ። ቀዩን ሲትሮይን መኪና እያከነፈ ከ6ኛ ፖሊስ ጣቢያ እንደደረሱ በንዴት ደም ስሮቹ የተገታተሩትና ጸጉሩ እንደ ጃርት ሾህ የቆመው ነጭ የበለጠ ነጭ ሆኖ አስተርጓሚውን ይዞ ወደ ግቢ ዘለቁ። እባክህ ወንድም ዕለታዊ የወንጀል ሪፖርት መቀበያውን ብትጠቁሙን ሲል ከበር ላይ የቆመውን ፖሊስ አስተርጓሚው ጠየቀው። ፖሊሱ ሪፖርቱን የሚያስመዘግቡበትን የቢሮ ቁጥር በጣቱ አመለከታቸውና ተያይዘው ሄዱ።
ከገንዘቡ የበለጠ ያበሳጨው የጠቃሚ ሰነዶቹና የፓስፖርቱ ጉዳይ ነበር። የዕለት ሁኔታውን መዝጋቢው የተፈጸመውን ስርቆሽ በአስተርጓሚ አማካይነት ከመዘገበ በኋላ በተለይ ወንጀሉ የተፈጸመበት ሰው የውጭ አገር ዜጋ መሆኑና ይህ ድርጊት ከወትሮው ለየት ያለ በመሆኑ የጉዳዩን ክብደት ከአገር ደህንነት ጋር በማገናዘብ ስለ ሁኔታው ለምርመራ ሹሙ ሪፖርት ሊያደርግ ፈለገ። አንድ ጊዜ እዚሁ ጠብቁኝ አለና የምርመራ ክፍል ሹም የሚል ጽሑፍ የተጻፈበትን የቢሮ በር አንኳኩቶ ወደ ውስጥ ዘለቀ። አምሽቶ በመስራት ላይ የነበረው የምርመራ ክፍል ሹም ሁኔታውን እንደሰማ አመልካቾች እንዲገቡ አደረገ። ከዚያም የተፈጠረውን ሁኔታ፣ የወንጀሉን ሂደት፣ የሌቦቹን የእንቅስቃሴ ስልት አንድ በአንድ ከመዘገበ በኋላ ከበድ ያሉ ወንጀሎችን መርምሮ ተጨባጭ ውጤት በማስገኘት ረገድ ተደጋጋሚ ድል ያስመዘገበው የ50 አለቃው ውብሸት አየለን አሰበው። ወንጀልን ሪፖርት ማድረግ ቀላል ነው። ወንጀለኛን አድኖ በቁጥጥር ስር ማዋል፣ በተለይም በቀላሉ ዱካውን ለመያዝ አስቸጋሪ የሆነ ወንጀለኛን ፈልጎ ለማግኘት ግን ትዕግስት፣ ዘዴንና ጊዜን ይጠይቃል። ምናልባት በአጭር ጊዜ ውስጥ እንደርስበታለን ብለን በእርግጠኝነት ለመናገር ባንደፍርም በትዕግስት በምናካሄደው ምርመራ የሚያመልጠን ነገር ይኖራል ብዬ አልገምትም። ለማንኛውም ጉዳዩ ልዩ ትኩረት የምንሰጠው ይሆናል። ይህንን ከተናገረና የስልክ ቁጥሩን ለእንግዳው ሰው ሰጥቶ ካሰናበታቸው በኋላ በእልህና በቁጭት ከንፈሩን ነክሶ የዚህን ወንጀል ፈጻሚዎች ጉዳይ በአስቸኳይ ከውጤት ላይ እንደሚያደርስለት በመተማመን ጉዳዩን ለ50 አለቃው ውብሸት ለመስጠት ወሰነ። ፈጣኑ የ50 አለቃው ውብሸት አየለ እምነት ጥሎበትና እሱን መርጦ አለቃው ይህንን ኃላፊነት ከሰጠው ቀን ጀምሮ ሐሳቡ ሁሉ በዚህ ጉዳይ ላይ ሆነ። ቁርስና ምሳውን ሳያስታውስ ቀንም ሆነ ምሽት የማጣራቱን ሥራ ሲያከናውን እያንዳንዷን ጥቃቅን መረጃ ጭምር ሳይንቅ የወንጀሉን ሂደትና የወንጀለኞቹን ሁኔታ ሲያነፈንፍ ከቆየ በኋላ ወደ አንድ ግብ የሚያመራው ፍንጭ አገኘ። በተለይ ጋሪ በሚባል ቅጽል ስሙ የሚታወቀው ጉጭማው ቱለማ ተደጋጋሚ የስርቆሽ ሪኮርድ ያለበት መሆኑንና በዚያን ዕለትም በአካባቢው ሲያንዣብብ የቆየ ጆፌ መሆኑን ደረሰበት። አብረውት ስለነበሩትም መጠነኛ መረጃ አገኘ። ይህ ሁሉ አደን ዛሬ እንደሚያበቃና አዳኝና ታዳኝ በግልጽ ሊያፋልማቸው ወደሚያስችል አዲስ ምዕራፍ መሸጋገራቸውን አዳኝም ታዳኝም አላወቁም ነበር። መላኩ በአካባቢው ስለሚካሄደው ሁኔታ እንዲያጠናና አዲስ የፖሊስ እንቅስቃሴ ካለ እንዲያስታውቃቸው ላሰሳ ተልኳል። በዛሬው ዕለት በስንዱ ቤት ልዩ ፕሮግራም ተይዟል። ስንዱ ከመኖሪያ ቤቷ አንዱን ክፍል ለዛሬ የጫት እድምተኞቿ አዘጋጅታላቸዋለች። ከዳር እስከ ዳር የተገጠገጠው ስጋጃ በላዩ ላይ እዚህም እዚያም ፈንጠር ፈንጠር ተደርገው በተቀመጡ አሸብራቂ ትራሶች ደምቋል። ክፍሉ በርከት ያሉ የጫት ታዳሚዎችን ለማስተናገድ ዝግጁ ሆኖ እየተጠባበቀ ነው። የሰሞኑ በሽበሽ፣ የሰሞኑ መጠጥ፣ የሰሞኑ ደስታና ጭፈራ ሲታሰብ ይህ ለነጋሪ ቢያንስ እንጂ በዛ የሚባል አይደለም። ሰፋ ያለው የመኝታ ክፍሏ ወለሉ ላይ ቄጠማ ተጎዝጉዞበት እመሃሉ ጉብ ብሎ የሚታየው ባለሸክላው የከሰል ማንደጃ በደሬ ከሰል ፍም ነዶ እዚህም እዚያም ሰንደሉ ተለኩሶ ሲታይ እንኳንስ የቃመውን ተመልካቹን የሚያስመረቅን ነበር። የጫቱ ፕሮግራም የሚጀመረው ከምሽቱ 12 ሰዓት ላይ ሲሆን ምርቃናው ተጋግሞ ሲያበቃ የጨብሲው ፕሮግራም ይቀጥላል። ጨብሲው ደግሞ እንደዚህ የዋዛ አይደለም። ወንድ ነኝ ያለን በእግርና በእጁ ዳዴ ብሎ እስከሚሄድ ድረስ በሚንቆረቆረው የቢራና የውስኪ ፏፏቴ መጠመቅንም የሚያጠቃልል ነበር። በዚህ የጫት ፕሮግራም ላይ የሦስቱም የሴት ጓደኞቻቸው ተጋብዘዋል። በአንድ ወቅት ከጋሪ ጋር በፍቅር አብዳ የከነፈችውና አሁን በካሳንቺስ አካባቢ የመንገድ ላይ ዝሙት አዳሪ የሆነችው ሂሩት ጥሪው የተደረገላት በጓደኛዋ በሜርኩሪ አማካኝነት ነበር። ሂሩት በዚህ የጫት ፕሮግራም ላይ ጋሪ የሚገኝ መሆኑን እንዳወቀች ልታስቀናው ፈለገች። አጋጣሚውን ለመጠቀም በሐሳቧ የወንድ ጓደኞቿን በሰልፍ ከደረደረች በኋላ አንደኛውን መረጠችው። ከጓደኛዬ ጋር ካልሆነ ብቻዬን አልመጣም አለቻት ለሜርኩሪ።
ሂሩትዬ አንድ አይደለም ከፈለክሽ 3ቱን መጋበዝ ትችያለሽ አለቻት በኩራት። ሜርኩሪ ይህንን ለማለት የደፈረችው የሰሞኑ ርዝቅ የሰሞኑ በሽበሽ የዋዛ እንዳልሆነ ስለምታውቅ ነበር። እንግዲያው 3 ሳይሆን ከቦይፍሬንዴ ጋር እመጣለሁ አለቻትና በዚህ ተስማሙ። ሂሩት ለዛሬው ግብዣ የመረጠችው መልኩ እንኳንስ የሴቱን የወንድ ልጅ ልብ የሚያስደነግጠውንና የወንድነት ድንግልናውን የወሰደችለትን ሰው ነው። ይህ ሰው ለዛሬው ግብዣ በጣም ተስማሚ እንደሚሆንና ያንን እሷ በፍቅር ከንፋለት ሳለ ፍቅሯን ሳያስጨርሳት ጥፊ ከዚህ ብሎ ያባረራት ጋሪን ሊያስቀናው ይችላል ብላ ያመነችበት አንዱዓለም ድንበሩ ነው። ለ12 ሰዓት ሩብ ጉዳይ ሲሆን ታዳሚዎች በቀጠሮ ቦታቸው ደረሱ። ዛሬ ስንዱ ለሁሉም የምትጋብዛቸው ፈገግታ እህል ትዝ አያሰኝም። ሁለመናዋ ስቆ ያ ንቅሳታም ጥርሷ የበለጠ ተውቦ ጥርስ በጥርስ ሆናለች። በተለይ ጋሪን ከንፈሩን ነው የሳመችለት። ባጭር የታጠቀችው ጉርድ ቀሚስ ያንን ጠብደል ጭኗን በስፋት ያስቃኛል። በዚህ ላይ ማታ ማታ በፓርቲው ውስጥ በጨረታ የማትገኘውና በበርካታ ጠጮች የምትታሸዋ ቆንጅየዋ ማርታ ነች ለካዳሚነት የተመረጠችው። ብቻ ዛሬ ምርጡ ሁሉ ለነጋሪ ሆኗል። ዝም ብሎ ሊወራቸው ሲጀማምር ጀርባዋን እንደማትሰጣቸው ሁሉ ዛሬ አፋሻ ጎንባሽ ሆናላቸዋለች። በ100 ብር የተገዛው ለምለም ጫት በእንሰት ተጠቅልሎ እዚያ መሃላቸው ተገንድሶ ሲታይ ለፋሲካ የተጣለ ሙክት ይመስላል። ሂሩት የአንዱዓለምን ክንድ በክንዷ ቆልፋ ከሜርኩሪ ጋር ከተቀጣጠሩበት ቦታ ተገናኙ። ሜርኩሪ አንዱዓለምን በእነዚያ ቀዥቃዣ ዓይኖቿ ላጠችው። በውበቱ ተደንቃ ፈዛ ቀረች። እንዴት ደስ የሚል ልጅ ነው በእግዚአብሔር ስትል በልቧ አደነቀችው። ብዙም ሳይጓዙ ወደ ውስጥ ታጥፈው ስንዱ ቤት ደረሱ። 3ቱ የመጨረሻ እድምተኞች ተያይዘው ሲገቡ ቤቱ ተሟሙቆ ነበር። ሂሩትን እንዳየ ጋሪ ዓይኖቹ በቅናት ተበለጠጡ። በተለይ በአንዱዓለም ላይ ፈጠው ቀሩ። ልታስቀናው እንደፈለገች ገባው። ማን አባቱ አጠራት ይችን ውሻ በልቡ ሰደባት። ሂሩት የጋሪ ዓይኖች በቅናት መቅላታቸውን ስትመለከት አንጀቷ ቅቤ ጠጣ። ገና አቃጥልሃለሁ አለች በልቧ። አብራው ያለችው አዲሷ ጓደኛው ሰሎሜ ባትኖር ኖሮ ከአንዱዓለም ጋር ጉሮሮ ለጉሮሮ መተናነቁ የማይቀር ነበር። ድሮ ለቀረ ፍቅር አሁን ምን እንደዚያ እንዳስቀናው ባያውቅም አንጀቱ በንዴት ጨሷል። ምናልባት የተቃጠለው በሱና በአንዱዓለም መካከል ያለውን የመልክ ልዩነት በልቡ መዝኖ የራሱን ኪሎ በማወቁ ሳይሆን አልቀረም። ወደደም ጠላም ለአሁኑ ግብዣ ይህንን የውስጥ ስሜቱን መዋጥ እንዳለበት ሲገባው ትንሽ ቀዝቀዝ አለ። በጋሪና በሂሩት መካከል በስውር የሚጧጧፈውን የተኩስ ልውውጥ ስለማያውቅ አንዱዓለም በየዋህነት ይገለፍጣል። በዚህም ቅጽበት ለሱ ግልጽ ባልሆነ መንገድ ጋሪን የመሰለ ጠላት ማፍራቱን አልተረዳም። ሁሉም ጫማዎቻቸውን አውልቀው ወደ ምንጣፉ ሄዱ። ጋሪና ኬኖ የጫት ሥርዓቱን ጠብቀዋል። ዥንጉርጉር ጀለብያ ለብሰዋል። የጋሪ ጫማ ቁናስ አፍንጫ ቢተናኮልም ለዛሬ እንዳድሩስ ቢታጠኑትም አልተሰማቸውም። ስንዲና መርቂልን ኬኖ ነበር። ስንዱ ለዚህ በቂ ልምድ አላት። ስታነበንብ አፏን ወለም አይላትም። የምርቃቱን መዓት አሽጎደጎደችው። በአጠቃላይ እሷና ወዳጆቿን በክፉ ያየ እግሮቹ ቄጠማ ዓይኖቹ ጨለማ እንዲሆኑ ወጡ ገቡ ሰቡ ረቡ የሚላቸውን የእሳት ራት እንዲያደርገው ቢሸጡ ቢገሸልጡ የጠረጠረ የመነጠራቸውን እሱ ዶጋመድ እንዲያደርገው ከመራረቀች በኋላ እጅ ለእጅ ተጨባብጠውና ባይበሉባቸው ተሳስመው ጤናና ፍቅር ለሁላችን ተባብለው የጫቱ ፕሮግራም ተጀመረ። አንተ አድል ጋሪ አለ ኬኖ ጫቱን ወደ ጋሪ እያስጠጋ። ለእሱ አንተ ትሻላለህ። ጋሪ ጫቱን መልሶ ወደ ኬኖ አስጠጋ። የሁሉም ዓይኖች በተጠቀለለው ጫት ላይ አረፉ።
አንድ ወር ቢቅሙት የሚያልቅ አይመስልም። ኬኖ እጁ የቻለለትን ያህል እያነሳ በግራ እጁ ላይ ቸብ ቸብ ካደረገ በኋላ ለባለ ተራ ማደሉን ቀጠለ። የመጀመሪያውን ዙር በዚህ መልኩ አዳረሰና ካሁን በኋላ ብፌ ነው ሲል አበሰረ። ምን ችግር አለ? ቢያልቅ ይጨመራል። እንዳሁኑ ብታደል አይሻልም ኬን? የኬኑ ጓደኛ መሰረት ወደ ጆሮ ጠጋ ብላ ለምን የሽብር አይሆንም? እንዳለቀ እንጨምራለን። ደረቱን ነፋ አደረገላት። ተጋባዦች ያለ ሐሳብ እየቃሙ በዓይኖቻቸው በእጆቻቸውም እየጠቃቀሱና እየተፍነከነኩ የሲጃራውን ጢስ ካድሩሱና ከሰንደሉ ጋር እየታጠኑ ምርቃናው ቀጠለ። ምን መቀጠል ብቻ ቀለጠ እንጂ። በተለይ ጋሪ በጫት ላይ የባጤ ቆጡን መቀበጣጠር ይወዳል። የሚረባውን ከማይረባው ሳይመርጥ ሳይመዝን አፉ እንዳመጣለት ሲዘባርቅ ባያስቅም ሌሎቹ በሳቅ መፈንዳት ግዴታቸው ነው። ጋባዥ ሲያወራ ቢያስቅም ባያስቅም ወሬው ደመቅ ይልለታል። ለዛሬው ማን እንደ ጋሪ? አድራጊ ፈጣሪው እሱ ሆነበት። አንዱ ዓለምም ከቡድኑ ውጭ ላለመሆን በረባው ባልረባው አብሯቸው ይገለፍጥ ነበር። አልፎ አልፎ ሂሩት የጋሪን አይኖች እየጠበቀች አንዱ ዓለምን ከንፈሩን ትስመው ነበር። ማንህን ለማስቀናት? የኬኖም ሆነች የጋሪ ጓደኛ ሰሎሜ ለሂሩት ያጸፋ መልስ እየሰጧት ነበር። ከዚህ ሁሉ የተለየችው የዚያ የመላኩ ጓደኛ ሜርኩሪ ብቻ ነበረች። ጓደኛዋ ባለመኖሩ በእነሱ ትንሽ ቅናት ቢጤ ተሰምቷት አኩርፋለች። ጓደኛዋ መላኩ የተሰጠውን የሥራ ኃላፊነት ድርሻ ለመወጣትና አካባቢውን ሰልሎ ጠቃሚ መረጃ ይዞ ለመምጣት ስለሄደ በድል እስከሚመለስ ድረስ አጫዋች አልነበራትም። በር ኳ ባለና የሰው ድምፅ በሰማሽ ቁጥር መላኩ እየመሰላት ስትበረግጓለች። መላኩ በተጣለበት ግዴታ መሠረት በዚያ በኢትዮጵያ ሆቴል አካባቢ ይዘዋወር ነበር። ከወዲያ ማዶ የመከላከያ ሚኒስትርን አጥር ከለላ አድርጎ የቆመ ሰው በተለየ ሁኔታ በመላኩ እንቅስቃሴ ላይ ትኩረቱን ጥሎ ለረጅም ሰዓት ሲከታተለው ነበር የቆየው። ሰውየው የሲቪል ልብስ የለበሰ የፖሊስ ባልደረባ ነው። ሰሞኑን ከሰበሰበው መረጃ አኳያ መላኩን ዋነኛ የጥርጣሬው ኢላማ አድርጎታል። ልክ ነው አለ ሎቲው። ከወዲያ ማዶ ካለው ሰው ጋር በምልክት ተነጋገረ። መረጃ አቀባዩ እርምጃውን ለመውሰድ ተንቀሳቀሰ። በጣም የሚገርመው ሌቦቹ ብር የሚያሸት አፍንጫ እንዳላቸው ሁሉ ፖሊሶቹ ደግሞ ሌባን ለይተው የሚያሸቱበት አፍንጫ ሳይኖራቸው አይቀርም። ከዚህ ውሳኔው በኋላ ጊዜ አላጠፋም። በቀጥታ ወደዚያ ወደሚንቀዠቀዠው ወጣት ለመድረስ አስፋልቱን ሊሻገር ሲል ከፍል ውሃ መስመር ወደ ብሔራዊ ቲያትር የተለቀቁ መኪናዎች እንደ ጎርፍ ሲፈሱ ቆሞ ካሳለፋቸው በኋላ መንገዱን በፍጥነት አቋርጦ ሄደ። የሃምሳ አለቃው ብሸት የደንብ ልብሱን አውልቆ የሲቪል ልብስ ለብሶና ሲቪል መስሎ በዚህ አካባቢ ክትትል ማድረግ ከጀመረ 4ኛ ቀኑን አስቆጥሯል። ዛሬ ግን ግዳዩ በእጁ ላይ ሊወድቅለት ተቃርቧል። ከቀኑ 12 ሰዓት ሆኗል። በቀጥታ መጣና እንዳትንቀሳቀስ ብሎ ሽጉጡን በመላኩ ጀርባ ላይ ቢደቅነው መላኩ ከድንጋጤው የተነሳ አንድ ስህተት ፈጸመ። ከጥቂት ደቂቃዎች በኋላ ትንሽ ነፍሱን ሲገዛ ከሱሪው ላይ የተሰማውን ቅዝቃዜ ምንነት ለማረጋገጥ ጣቱን ሰዶ ቢዳብስ አምልጦት አገኘ። ጓደኞቼ የት አሉ ሲል ጮኸበት። በዚህ ጊዜ መላኩ ሁሉም ነገር የተደረሰበትና ያበቃለት መሰለው። ካሁን በኋላ መቀላመድ ምናልባትም የታችኛው መንጋጭላውን በሽጉጥ ሰደፍ ከማስገመስ በስተቀር ውጤት እንደማይኖረው ተረዳ። አሉ፣ ሁሉም አሉ። ጫት እየቃሙ ናቸው። ቄራ እንተና ቤት፣ ስንዱ ቤት አሳያለሁ። ያልተጠየቀውን ሁሉ ይቀበጣጥር ጀመር። ቀደም አለና በሽጉጡ አፈሙዝ ሲገፈትረው ከኢትዮጵያ ሆቴል በስተጀርባ በጉምሩክ ባለስልጣን መስሪያ ቤት በኩል አድርጎ እንደ ጥሩ በቅሎ ይሰግር ጀመር። ፖሊሱ
ሽጉጡን መልሶ ከቦታው አስቀመጠና በለስ ቀንቶት በእጁ የገባለትን ሌባ ከፊት አስቀድሞ ይነዳው ጀመር። መላኩ በድንጋጤ ያለከልክ ነበር። እንደዚያ እየተገፈተረ በፖሊስ ሲነዳ ድንገት የሚያውቀው ሰው እንዳያጋጥመው በልቡ ጸሎት እያደረሰ እንደ ተዋጊ በሬ አቀርቅሮ ጉዞውን ቀጠለ። ከቦርሳው ውስጥ ምንድን ያገኛችሁት? ጠየቀው። ከዚያ ቦርሳ ውስጥ የተገኘውን በሙሉ ዘረዘረለት። የስርቆሹን ሂደት አንድም ሳያስቀር ተነተነለት። የ50 አለቃው ብሸት በአጋጣሚው ተደስቶ ድካሙን ለቆጠረለት አምላክ ምስጋና አቀረበና መላኩን ይዞ በታክሲ ወደ አዲሱ ቄራ ወደ ስንዱ ቤት በረሩ። አሁን ከምሽቱ 1 ሰዓት ሆኗል። ጫቱ በጊዜ ስለተጀመረ አንዳንዶቹ መርቅነዋል። ስንዱ እጀጌ ጉርድ ነጭ ስስ ሹራብ፣ አጠር ያለ ቢጫ ጉርድ ቀሚስ ለብሳ በነጠላ ጫማ ሽር ጉድ እያለች በጎደለው ታሟላለች። ጫቃሚዎቹ ከሙቀቱ የተነሳ በላብ ተጠምቀዋል። ከዚህም ከዚያም የሚወረወሩት ቀልዶች ያፍነከንካሉ። የስንዱ ባለ 2 ስፒከር ቴፕ በተለይ በጫት ላይ መንፈስ የሚሰርቀውን የመሐመድ ወርጂን የሱዳንኛ ዘፈን ያንቆረቁራል። ማርታ የካዳሚነት ወጉን አውቃበታለች። ለፕሮግራሙ ድምቀት የበኩሏን ድርሻ አበርክታለች። በጋሪ የተነገረው ቀልድ የሁሉንም ጫት ቃሚዎች ድድ አስገልፍጦ ከዚያ ጥግ የተለኮሰው የሳቅ ችቦ ከወዲኛው ጋር ተቀላቅሎ ክፍሏ በሳቅ ደመራ ተደምራ እየተቀጣጠለች በመንደር ላይ እያለችና በማያቋርጥ የሳቅ ፏፏቴ እያስተጋባ በመፍነክነክ ላይ እንዳሉ የስንዱ አይኖች በድንጋጤ ተበልጥጠው በሩ ላይ በቆመው ሰውዬ ላይ እንደተተከሉ ቀሩ። ወዲያውም መላኩ ጭራውን ወደ ውስጥ ሸጉጦ ኩምሽሽ ብሎ አንገቱን አቀርቅሮ ገባ። የ50 አለቃው ብሸትን አስከትሎ በጓሮ በር በኩል ነበር የገባው። ምንም እንኳን ያንን ያክል የሚያሰጋ ነገር ይፈጠራል ብለው ባይገምቱም ስንዱ በድንገት ሳቋን አቋርጣ ፊቷ በድንጋጤ አመድ ሲለብስ በማየታቸው ደንግጠው እሷን ሲመለከቱ ቀላ ረዘም ያለ ሰው መላኩን ወደፊት ገፈተረና እንዳትንቀሳቀሱ ብሎ በሁሉም ላይ ሽጉጡን ደቀነ። መላኩ ተንደረደረና ሄዶ ስንዱ አልጋ ላይ በግንባሩ ወደቀ። ማርታ ቀስ ብላ ከስንዱ አልጋ ስር ገብታ ተደበቀች። ስንዱ አፏ ተከፍቶ መቅረቱን አላስተዋለችም። ጋሪና ኪኖ ይሄ ውሻ ልጅ አስበላን ተባባሉና በመላኩ ላይ ያደረባቸውን ቁጭት ተንሾካሾኩ። ወይዛዝርቱ በየጓደኞቻቸው ብብት ስር ተሸጉጠው ሲታዩ ከጭልፊት ንጥቂያ ለማምለጥ እናታቸው ጉያ ስር የሚደበቁ ጫጩቶች ይመስሉ ነበር። በድንጋጤ ጸጉራቸው ቆሟል። በተለይም አንዱ ዓለም በሚያዩ ያልተጠበቀ ሁኔታ ተደናግጦ አንዴ ሰውየውን አንዴ ደግሞ ሂሩትን ከዚያም እዚያ የተሰባሰቡትን በሙሉ በጥርጣሬ አይኑ ይመለከታቸው ጀመር። የት ነው ያመጣሽኝ? በሂሩት ላይ ጮህባት። ከሁሉም የተለየችው ግን ሜርኩሪ ነበረች። አይኖቿ በእንባ ተሞልተው ተገፍትሮ አልጋ ላይ በወደቀው በመላኩ ሁኔታ ልቧ አዝኖ ፈዛለች። ስንዱ ከዚያ ከገባችበት ድንጋጤ ወጥታ ልቧ በትክክል መምታት ሲጀምር ምንድነው ነገሩ ስትል በ50 አለቃው ብሸት ላይ አፈጠጠች። በአስቸኳይ ልብሳችሁን ልበሱ፣ ሌላውን በኋላ እንነጋገራለን ቀጭን ትእዛዝ ሰጠ። ሰው በቤቱ መጫወት አይችልም ማለት ነው? ስንዱ በመገረም ጠየቀችው። እሱም ፖሊስ ጣቢያ ስንደርስ እንነጋገርበታለን። አሁን ግን የምላችሁን ብቻ እንድትፈጽሙ ጠይቃለሁ። ሕጋዊ ፖሊስ ለመሆኔ መታወቂያ ይሄውላችሁ። ከዚህ በኋላ አንጃ ግራንጃ ለመፍጠር የሚሞክር ቢኖር ችግር ላይ ይወድቃል አለና መታወቂያውን አሳያቸው። ሁሉም በድንጋጤና በብርክ ተውጠው በታዘዙት መሰረት ልብሳቸውን መልበስ ጀመሩ። ስንዱ ከብስጭቷ የተነሳ ነይ ውጪ ከዚህ ምን አባሽ ይወሽቅሻል አለችና ማርታን ከአልጋው ስር ጎትታ አስወጣቻት። በማርታ ሁኔታ የ50 አለቃው ብሸት የመጣበትን ሳቅ ዋጠው። እዚያች ትንሽ አልጋ ስር ያችን የምታክል ወፍራም ሴት ትኖራለች ብሎ አልገመተም ነበር። የጋሪ መንቀዥቀዥ አላማረውም። ለማምለጥ ሞክራለሁ ያለ በሕይወቱ ላይ ቁረጥ። ሽጉጡን በፊታቸው ሲያቀባብለው ወይ
አለችና የኬኖ ጓደኛ ስንዱ ላይ ልጥፍ አለችባት። ይጆ ወደዛ ምን አባቷ ትጨማለቃለች? አመነጫጭቃ ገፈተረቻት። ያሁኑን አያድርገውና ከጥቂት ደቂቃዎች በፊት በፍቅር ሲላላሱ ነበር። ያ ሁሉ ፍቅር ባጭር ጊዜ ውስጥ ተረሳ። ከዚያም ከቤት ወጥተው እንደ መንጋ እየተነዱ ጉዞ ጀመሩ። እንደዚያ ሆነው ቢታዩ ለነሱ ውርደት ነበር። ደግነቱ ምሽት ስለሆነ ብዙም ሰው አላያቸውም። የ50 አለቃው ውብሸት አንድ ውይይት ታክሲ ተኮናተረና ሁሉንም አሳፍሮ ወደ ፖሊስ ጣቢያ ቀኑ። ከዚያም ፖሊስ ጣቢያ ሲደርሱ ሴቶቹ ወደ ሴቶች እስር ቤት ሲገቡ እነ ኬኖም ወደ ለመዱት የዘወትር ቤታቸው እንዲገቡ ተደረገ። ከወንዶቹ መካከል እስር ቤት ምን እንደሆነ የማያውቀውና ዛሬም በማያውቀው ነገር እዚህ ጣጣ ውስጥ የገባው አንዱዓለም ድንበሩ ብቻ ነው። ተረኛ ፖሊስ እሱን ከሌሎቹ ነጥሎ ይዞት ከሄደ በኋላ አንዱን የእስር ቤት በር ከፍቶ ወደ ውስጥ ገፈተረውና በሩን መልሶ ዘጋው። አንዱዓለም የገባበት ክፍል የታፈነና እንደ ሲኦል የከበደ ከመሆኑም ሌላ የሚሰነፍጥ መጥፎ ጠረን አፍንጫውን ስለሰረሰረው አስነጠሰው። ክፍሉ ለተወሰኑ ሰከንዶች እንደ ሙታን አምባ ጸጥ ረጭ ያለ ቢመስልም አይኖቹ ጨለማውን ተለማምደው ትንሽ በትንሹ ማየት ሲጀምሩ በጥርጣሬ የቆሙት ጆሮዎቹ የሆነ የሚርመሰመስ ድምፅ አስተላለፉለት። አይኖቹን በቀኝ እጁ አሸት አሸት አድርጎ ክፍሉን ለመቃኘት ሲሞክር አንድ ጠንከር ያለ መዳፍ በታችኛው አገጩ ከመንጋጋው ላይ ሲያርፍበት በትክክል ፊቱ ወደ ኋላ መዞሩን አመነ። ወዲያውም አይነ ስቡ ላይ የተከደነበት ጥፊ እሳት መሳይ ነገር ብልጭ አደረገበት። ወይኔ ማዬ አለና እያለቀሰ ወደ ታች ወረደ። ከዚያም ጡንቻው የፈረጠመ ቁመቱ ረዘም ያለ ፊቱ የተጠባበሰ ወጠምሻ ከበላዩ መቆሙን አስተዋለ። ምን ነው? ምን አደረኩኝ? አለው እያለቀሰ። የሻማ ሲል እጁን ዘረጋለት። አልገባውም። የምን ሻማ? ገንዘብ ጮኸበት። እሱ እንደሆነ በኪሱ ውስጥ 70 ሳንቲም አልነበረውም። ምንም ገንዘብ የለኝም፣ ከፈለክ ፈትሸኝ አለና ዙሪያ ገባውን ተመለከተ። የበርካታ እስረኞች አይኖች ሲቁለጨለጩ አየ። ወጠምሻው ኮሌታውን ጨምድዶ አስነሳና ኪሶቹን እየገለበጠ ፈተሻቸው። ምንም አጣ። እዚያ አስረክቦ ነው የመጣው ፈላ። በንዴት ማጅራቱን አንቆ ሲወረውረው ተስፈንጥሮ የሆነ ጥግ ላይ ተወተፈ። በዚህ ጊዜ ያ በርቀት የሚሰነፍጠው ሽታ በቅርበት አግኝቶት አፍንጫውን እንደ ጦር ይወጋው ጀመር። ከዚያም ሁኔታውን ለማጣራት እጁን ሰዶ ቢዳብስ የሽንት መሽኛ በርሜል ስር እንደ ጣሉት ተገነዘበ። በዛሬው የተለከፈ ቀን እየተማረረ ሂሩትን እየረገመ የአባቱን፣ የእናቱን፣ የእህቱን ስም እየጠራ ማልቀሱን ቀጠለ። በዚህ ጊዜ ምን ነው ቤቢ፣ እስር ቤት የመጀመሪያሽ ነው እንዴ? አንድ አጠገቡ የነበረ እስረኛ ሲጠይቀው ከብቸኝነቱ የተላቀቀሙት ተደስቶ ዛሬ ምንም በማያውቀው ምክንያት እዚህ ጣጣ ውስጥ መግባቱን ሊነግረው ቀና ሲል የሰውየው የብብት ጠረንና ከአፉ የሚወጣው መጥፎ ሽታ አንድ ላይ ተቀላቅሎ በአፍ ባፍንጫው ቢገባ ቋቅ ብሎት ነገር ተበለሻሽቶ ነበር። ከዚያም ፊቱን ወደ ኋላ መለሰና ልውጣ ከሚለው ኃይል ጋር ትንቅንቅ ገጠመ። አፍንጫው ላይ እንኳን ጣል የሚያደርገው ነገር በማጣቱ እየተወራጨ የለበሰውን ሸሚዝ አውልቆ ፊቱን ሸፈነና ከግድግዳው ስር ተወትፎ ለቅሶውን ገፋበት። ከዚያም ማኅበርተኞቹ ሊያስተዛዝኑትና በዚያውም የቀረበላቸው ማዕድ በጋራ ሊቋደሱ ከየቦታው ተጠራርተው ወደሱ ይጎርፉ ጀመር። ትኋን፣ ቁንጫ፣ ቅማል ሁሉም ከየአይነቱ አልቀሩም። እየየ ብሎ እስከሚያለቅስ ድረስ እየመጠመጡ ፍቅራቸውን ገለጹለት። እንደዚህችው እንዳለቀሰ ሰማይና ምድሩ ተላቀቀ። እንደሱ ባይጠናባቸውም አብዛኞቹ ያንን ከመሰለ አስደሳች የበርጫ ዓለም በድንገት ተወስደው እስር ቤት በመወርወራቸው ሲበሳጩ ነበር ያደሩት።
ከገነት ወደ ሲኦል ያህል። የ50 አለቃው ብሸት በጠዋት እንደገባ በቀጥታ ወደ አለቃው ቢሮ ሄደና የደረሰበትን ውጤት በዝርዝር ሪፖርት አደረገ። እንደዚህማ እንደሚሆን ያወቅኩት ገና ስመርጥህ ነው። የሚያስመሰግን ተግባር ነው። ሻምበል ብሩክ እጁን ጨብጦ በደስታ ወዘወዘው። በኤግዚቢትነት የተያዘው ቦርሳ ሰነዶቹ ሁሉ ቀረቡ። አብዛኛው ዶላር ግን ወደ ኢትዮጵያ ብር ተለውጦ ግማሹ በነጋሪ ተደንሶበት